ቤተሰብ ዛሬ እንግዲህ በአሸንዳ በዓል እንግዲህ ሀይሚዬ በጧቱ ፎቶ ለቃ ነበረ። እንግዲህ በቪዲዮ ደግሞ ብቅ ብላልናለ። በጣም ነው የሚያምረው፣ ደስ ይላል። ሰላም አለይኩም ሀገሬቱ ቻናል ተከታታዮች፣ የውዶች ማሮች፣ ሀገሮች ልጆች ወያላችሁ ሰላማችሁ ብዝዝዝት ተዋዶ ክርስቲያን እህቶቼ ሰላማችሁ ይብዛ። ይቅርታ እንግዲህ ሀሚዬ ዛሬ እንግዲህ ፏ ብትን ብላ መጥታለች። እኔ ግን ይቅርታቶቼ የዛሬ አመቱ አሸንዳ በጣም አምሮባት ነበር። ያሁኑ ልብሱ መሰለኝ የከለሩ ነው ውበቷን የደበቀው። የዛሬ አመቱና ይህን ስታስተያዩት የዛሬ አመቱ በጣም ያምራል እና በጣም ደስ ይላል። እንግዲህ አሸንዳ ማለት የትግሬ የኢትዮጵያ ባህል ነው፣ ግን ትግሬ ነው በብዛት ትግሬን ይወክላል። በጣም ደስ የሚል ነው በዓላቸው። እንግዲህ አሸንዳ ደግሞ ለሴቶች ብቻ የሚፈቀድ ለወንዶች አይደለም። የልጃገረዶች የሴቶች በዓል ነው። በአመት በአመት ትልቅ አድርገው የሚያከብሩ በዓላቸው ነው እና በጣም ደስ ይላል። እንግዲህ ሀሚዬ የዛሬ አመት ከደረስኩ ብላይ እውነቷን ነው። የነገውን አናውቅም ሀሚዬ፣ ማደሪያችን በአሁኑ ሰዓት አስተማማኝ አይደለም። ስለዚህ የዛሬ አመት ከደረስ ከአሸንዳ ብሬ ከልጆች ጋር ነው እየጨፈርኩ የምመጣው ብላለች። ኧረ ሀይሚዬ እንዴ እኛ የምንጠብቀው ከልጅሽ ጋር ልጅሽን እቅፍ አድርገሽ ከልጅሽ ጋር ምን ሊሆን ይችላል እኮ እንዴ። አታውም እንደህነ እያብና ኤፍሬም በቀለበት ሽማግሌ ቶሎ ወደ ልጅ ነው የገቡት። ሰርግ እንኳን አልጠበቁም። እና ሀይሚዬ አንቺና ብሩኪን ፈጠን ፈጠን አድርጉት። ኧረ ተይ ተይ፣ አይጦቹ በዝተዋል፣ አይጦቹ በዝተዋል። አይጦቹ ጉድጓድ እንኳ መደበቂያ አልበቃቸውም። በየጉሬው ብቅ ብቅ እያሉ ነው። አይጦቹ በዝተዋል። አንዴ የዱባይ አይጥ፣ የሳውዲ አይጥ፣ ሌላም ይኖራል። የኢትዮጵያውን ተዩ መቼም እዛው ነው። የውጩም አይጦች ደግሞ አሁን የውጭ ሀገሩ አይጥ ደግሞ መከራ ነው። ለምን መሰለሽ? የሚበሉት ምግብ ጭንቅላታቸው በንትን የተመረገ ነው። መየሽ ማሰቢያ ያቆሙ አይጦች ናቸው የውጭ ሀገሮቹ። መፋሃም የሚባል የለም። በቃ ላደ ጀዝበዋል። ስለዚህ ሀይሚዬ ቶሎ 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 በይና እባክሽ ጨረቃዎችንም እናቶችሽን እህቶችሽን አስደስቻችሁ። የእናንተን ትልቅ ቦታ መድረስ የእናንተን እንትን ማለት ነው እየጠበቁ ያሉት እናቶቻችሁ። ስለዚህ ሀይሚዬ ብሩኬ እሺ ይላል እሱ። ባለፈው አንቺ ከፈለሽ ብሎ ፈቃድ ያሉንሻውን አንቺ ነሽ እና ቶሎ ቶሎ በሉ እንግዲህ ወደ ሌላ ወሬ አልቀባጥርባችሁ። እንግዲህ አሸንዳ ሀይሚዬ እንግዲህ ዛሬ ፏፏ ብትንትንትን ብላ መጥታለች። እናንተ የአሸንዳ ባህል እዚህ ጋር የሚሰሩ ስሬት አያማቸውም? ጭምድድ አድርጎ አይይዝም? ወየ እንግዲህ ደግሞ እንዴት ነው ሲተኙ ሲመቻቸዋል ወይ? ይሄ ፈረስ ጭራ ሲተኙ ሲመቻል ወይ ነው እኮ። እኔ ቀንስ መቼም እንዲህም ተሸክመውት ይከብዳል እኮ አሉ ሲያወሩ። ተሸክመውትም እንደው ወዲያ ወዲህም ይላሉ። ሌሊትስ እንዴት ነው የሚተኙት? አቅፈውት ነው? ጠቅልለው አስረው ነው? አረ በጣም ከባድ ነው። በይህን ያህል እኮ አሉ 10 ሺህ እንደዚህ ነው ከፍሎ የሚሰሩት አሉ። በዛ ላይ ደግሞ እኮ ውድ ነው። አሁን ያምዬ ቀሚሱም እስከ ጌጣጌጡም ተከራይተው ነው መሰል እንደተናገረች። የጆሮዬ ብቻ ሲተልቅብኝ የራሴን አረኩ ብላለች። ያው ኪራይ ነው የአንድ ቀን ማለት ነው። እናንተ ፏ ብትን በሉ፣ ፏ ብትን በሀገራችሁ ደስ ይላል። እኛም በሀገራችን ገብተን ፏ ብትን የምንልበት ጊዜ ያንጣልን። እንግዲህ ሀምዬ ቡቡ ደስ ብለዋል ብላ ይህኔ እናትፍ እሱን ለማስደሰት እኮ አይ ፍቅር አያል ነው ይላል ብሩኬ እኮ እውነቱ። እና እንግዲህ ፏ ብትን ብላ ቡቡ ደስ ይለዋል አየውን ብላ ይሄ ሀይሚዬ አይቶታል እኮ ፎቶውም ቶሎ ለቀሽ የለ እንዴ? እና በጣም ደስ እሱም ያው በጣም ስለሚያፈቅራት በቃ አይስክሬም ነው ይዞላት ይመጣል። አይ ቡቡ እውነት እንዴት እንደሚወዳት አይስክሬም እሷም ትወዳለች። ሀይሚዬ ደግሞ አንድ ነገር እስቲ ልበል ዛሬ። እስቲ አንዳንዴም እኮ እንደው ዝም ብሎ ማውራትም ጥሩ ነው። ዛሬ ሀይሚዬ ትንሽ የተሳሳሹ ነገር ምንድን ነው መሰለሽ? እህትና ወንድም የሚለውን ቃል ተይ ተይ። በቀልድ መሀል ክፍት
ክፍተት ይኸውልሽ እናንተ ብንሆን ያልሽው ዛሬ እናንተ ለቀልድ ባላችሁ ቁጥር ደሞ እዛ እንደንትን ጉድጓድ ውስጥ የተደበቁት አይጦቹ ይችን ነገር ነው ሌላ ሀሳብ ጭንቅላታችሁ እንዲህ የማይገባችሁ ማለት ለደንቆሮች አየሽ፣ ይችን ያላችሁ ቃል ለእነሱ ሌላ ይፈጠርባቸዋል ብለው በተጠባባቂነት ሰልፍ ይዘው ይቆማሉ ማለት ነው። ስለዚህ እንዳልሹም እውነት የሚመስለው አለ እንጂ እንዴት ተናግራችሁም እኮ አልቻላችሁትም። ነን ባልና ሚስት ነን ፍቅረኛ ነን እያለ ወጥቶ እየለፈለፈ እኮ እነሱ እኮ እናቴ ይሄ እኮ የለም መስሚያቸው ጥጥ ሆኗል። ድንጋይ ላይ ውሃ እንደማፍሰስ ሆኗል እኮ እናቴ። ጀዝበዋል፣ እንደው ጀዝበዋል። ልጁ ላይ ምን እንዳዩበት አናቅም። እንግዲህ አናቅም። ፈጣሪ ከሰው አፍ ከሰው አይን ይጠብቃችሁ፣ አይለያችሁ። ዋናው ትልቁ ነገር አይለያችሁ። እንግዲህ ብሩኬም ይሄን ጉድ እያየ መቼም ራስን ጠብቆ እንደሚ ራስን ጠብቆ እንደሚ ጊዜው ከፍቷል። ተገላቢጦሹናል። ድሮ ወንድ ልጅ ነበር የሚጠይቀው፣ አሁን ሴቱን አለች። ወንድሜ ተጠንቀቅ፣ የዋህነት ሳይዋጣም ኮስተር ጀንተል በል። ሴቶች አጠገብህ ዋላ ቴክስ ኮስተር በል ብሩኬ። ከሀይሚ ያለመለየት የሚያዋጣ አንድና አንድ አቋምህ ነው። ኮስተር በል። ጊዜ ያስፈራል። ኮስተር በል። ኮስተር ሴቱ አይናውጣ የሆነበት ወንዱ አይናፋር የሆነበት ጊዜ ነው ያለ ነው እና ወንድሜ ፈጣሪ ጠብቃችሁ አይለያችሁ። ከዛ በላይ ደግሞ ራሳችሁን ጠብቁ። በተለይ ብሩኬ ራስህን ጠብቅ። ነጣቂዎች በዛም በዚህም እንደ ቁራ እየጮሁ ነው። ጥንብ እንደሚያነሳ ስጋ ዙሪያውን እየጮሁ ነው። ራስን ጠብቆ ፍጠን በል እና ስለዚህ በጣም ደስ ይላል። እንግዲህ ዛሬ ብሩኬ በዚሁ ጠለፋ ቢመች በዚሁ እንዴት ጠለፋው ደስ ይል ነበር። ግን እህቶቼ ጠለፋ የሚባለው በእነሱ ባህል በትግሬዎች በዚህ በጉራጌ ባህል ደግሞ በመስቀል በሚባለው ነው አሉ። ሴት ልጅን ለማጨት የምታውበት እዛ ሂዳችሁ ሲያወሩ